ትታገማለች እያለች ሰላም ተስፋዬ እስከዛሬ ከሰራችሁ ፊልም በጣም ፐርፎርማንሷ የወረደ ፊልም የሰራችሁ ይሄን ድርድር አለ እንዴ የትረማውቅ ይሄን ፊልም እናት ሆና መስራቷ ያጠራጥረኛል። እኩል ነው ወሬያቸው እንዴት ነው? በነገራችን ላይ እኛ ሀገር ላይ በጭራሽ አልተለመደ። ባንክ እንደዚህ ሰው ታግቶ ተኝ ድምፅ እንዳታውጭ ዱ ሳምቲንግ ነኝ። ምን አይነት ሞርት ነው ልጅ ላይ የምትሞርት? ባንተ ተረጋጋ ትላለች። የኛንም ይሁት እንደ ይሄ ነገር ግጥምጥሞሹ ምንድን ነው? የኛም አንድ አይነት ነው። ዩኒፎርማቸው ተከትሎ ሙሉን የሰራ ፊልም ነው። ከዛ የወከባው ጆን ኪው የተወሰደ ፊልም ነው። ከተቀመጥኩበት ወንበር ነው የተነሳው። ሰላም እንደምን አላችሁ? የተወዳችሁና የተከበራችሁ ውድ ተመልካቾቻችን ሪሞት ሰዓቱን ጠብቆ ተጀምሯል። ሰለሞን ጸጋዬ ከመላው ስቱዲዮ ባለሙያዎቻችን ጋር በጋራ በመሆን በብቃት ፕሮግራሙን ልናስተላልፍ ሰዓታችንን ጠብቀን በቤታችሁ ተገኝተናል። ቀጣይ የምናልፈው ደግሞ ወደ ፊልም ሪቪው ይሆናል። ከመሄዳችን በፊት ግን አንድ ነገር መናገር እፈልጋለሁ። ምን መሰላችሁ? አንድ ሰው ደወለልኝ፣ አላውቀውም ቁጥሩና አላነሳሁትም። ከዛ ሜሴጅ በቮይስ ተላከልኝ። ምን ይላል? መረሳ እባላለሁ፣ ሰላም ጤና ይስጥልኝ፣ ስራዎችህን እወዳቸዋለሁ። እኔም የፊልም አዘጋጅና አቅራቢ ነኝ። አንድ ጽፌ ዳይሬክት ያደረግኩት ያዘጋጀሁት ፊልም አለ እና እሱን ፊልም በአንተ እይታ እንዲታይ እፈልጋለሁ። ጀማሪ ፊልም ሰሪ ነኝና በጣም ብዙ ህልም ያለኝ ነኝና ካንተ የሚወጡን ነገሮችን ብሰማ ለኔ ይጠቅመኛል እና እባክህ ይኸው። ፊልሙ ምንድን ነው? ድርድር አለኝ። ኦኬ። ልክ ስከፍተው ያ ፊልም ደግሞ በነገራችን ላይ በራሳቸው ወጪ ባንክ ቤት ገንብተው መንግስት እንደ ፌክ ባንክ ቤት ብሎ ይዟቸው ነበርና ከዛ በኋላ ነው ሲጣራ ኤልያስ መሰረት የተባለ አንድ ጋዜጠኛ አለ፣ ጉምቱ ጋዜጠኛ፣ አሶሺየትድ ፕሬስ ይሰራ የነበረ በቅርብ ማውቀው ጋዜጠኛ ነውና እሱ ዘግቦታል ሁላ። አረ ለፊልም ስራ ተብሎ ነው ይሄኛው ባንክ ቤት የተሰራው ተብሎ ማለት ነው። የራሳቸውን ባንክ ሰርተው ከዛ በጣም ፕሮዳክሽን ላይ በቃ በጣም ረጅም ርቀት ይሄዱ ናቸውና ፊልሙን ከፈትኩት። ድርድር ይላል። እያየሁት ትዝታ ሊገልኝ እንዴ የትረማውቅ ይሄን ፊልም አየዋለሁ። እነ ሰላም ተስፋዬ እነ ሰለሞን ሙሄን የሚሰሩበት ቆንጆ ፊልም ነው። እየሄደ የሆነ ሰዓት ላይ ከተቀመጥኩበት ወንበር ነው የተነሳሁት፣ ደንግጬ ማለት ነው። ለምን ተነሳሁ ለምን ደነገጥኩ የሚለውን እናያለን። ወደዛ እንሂድ። ተዋናዮቹ ሰለሞን ሙሄ፣ ሰላም ተስፋዬ፣ ቶማስ ቶራ፣ አበራ ለሙ ፋጂ፣ ህፃን ሂልዋና መስፍን ናቸው። ውድ ተመልካቾቻችን በጣም ብዙ ተዋናዮችን አሳትፋ ፕሮዳክሽን ማናጀር መሰረት ከበደ፣ ካሜራ ዳንኤል ለማ፣ ሳውንድ ጌታቸው እንዳለ፣ ከዛ ሰብታይትሉን ቴዎድሮስ ሰርቶታ፣ ኤዲተሩ ዳንኤል እሱ ነው። የፊልሙ ደራሲና ዳይሬክተር መረሳ ይባላል። ፊልሙ ልክ ሲጀምር ውድ ተመልካቾቻችን በጣም ደስተኛ ቤተሰብ ናቸው። አንድ ልጅ ብቻ ያላቸው እድሜውም ደግሞ 10 ዓመት የሆነው ልጅ ያላቸው ሁለት ቤተሰቦች ያሳየናል። ጆን ኪው ላይ እንደምታዩት ነው፣ ወንድ ነው። እኛ ጋር ሴት ነች እና ይሄ ብርቱ ጎበዝ ምናምን የሚባል ልጅ አላቸው ሁለቱ። እንደ ይሄ ነገር ግጥምጥሞሹ ምንድን ነው ብዬ ነው የጀመርኩት። ይለዋል የኔ ወረኛ ከዛ ያት እሷንም የሚፎጋገሩት ነገር ምን ጭራሽ መልካቸውን ራሱ የሆነ በሆነ መንገድ። ከዛ ቀጣዩ ትዕይንት የሚሄደው ወደ መስሪያ ቤታቸው ነው። ጆን ኪው ላይ ኮንስትራክሽን ሳይት ላይ ነው የሚሰራው፣ ጥግረራ ነው። እዚህ ደግሞ የባንክ ቤት ሰራተኛ ሆኖ ነው የሚሰራው። ልዩነቷንና አንድነቷን እያየን ነው። ከቤት ወጣ፣ የሄደው ወዴት ነው? ወደ መስሪያ ቤት ነው። እሺ ሊሆን ይችላል ብለን እያየን ነው። ስራቸው ምንድን ነው? ምን ሲያደርጉ ነው የሚሉት? ይሄ ካራክተር ማስተዋወቁ አለ አይደል? እሱን እያሳየን ነው። ከዛ የሚያሳየን ነገር ምንድን ነው? እንትን ነው ይሄ ሲያስላት ምን ሲላት ልትታመም ነው እንዴ? ታስላለች። እዚህ ጋር ቀለሙ ነው አስገባት ይላል። እዛ ጋርም ታስላለች፣ ይደክማታል። ምንም ሕክምና ምንድነው ምናምን የለም። ይኸው እዚህ ጋርም ልቤን ትላለች። የኛው ላይ ማለት ነው ልቤን ትላለች። ኧረ ፀሐይ ሆኖ ይላል። ሕክምና ይዟት ሄዱ። እናትየው በነገራችን ላይ እዚህ ፊልም ላይ ማለት ነው
እናት ሁና መስራቷ ያጠራጥረኛል። ምን እንደበስበስ ነው የሚያደርጓት ምናምን በቂ ኮንሰርን ሰጧት አተው። ከዛ እኩል ላመጣላችሁ ነው ጆንኪው ላይ እየተጫወተ ስፖርት ይደክማል። ከላይም ደግሞ እኩል ነው የሚወርቀው፣ እኩል ይወርቃሉ። እችኛዋ 3 4 ምልክት አሳይታለች። የጆንኪው ግን ድንገት ነው የሚወርቀው ማለት ነው። ከዛ ያነሱታል ተሯሩጠው ምን ብለው ወደ ሆስፒታል ነው የሚሮጡት። ጆንኪው ላይ እዩ እንዴት አይነት ኢሞሽኑ እንደሚያሳዩ፣ ይሄ የወላጅ ድንጋጤ ምን ይመስላል የሚለው እንደሚያሳዩ። የኛ ግን ይኸው ቀጥታ ባለ 4 ፎቅ ሆስፒታል ሀሴት ይዟት ይሄዳሉ። ተመልከቱልኝ ተመልካቾቻችን፣ ምንም አይነት አጋዥ ነገር የለ፣ ኦክሲጅን የለ። በቃ ይኸው ተኝ ድምፅ እንዳታውጪ ተብላ እንደተኛ ሳስተዋቃለች ድብን ብላለች። ጆንኪውን ግን ይዩት እንዴት እንደሚሯሯጥ። ምንም አትሆኑ ነው የምትላቸው። ይኸው የአባትየው ላብ የሮጠበት ችፍ ያለበት የጆንኪው እጅ ግን የለም። እናትየው እንዴት እንደምትከራከር ምን እንደምትል እዚህ ጋር እያያችሁ ነው። ይሄ ማሽኑ የለም ቁጥር የለው፣ ግን ፒፕ ፒፕ የምትለው ድምፅ ትሰማለች። ክሊኒካሊ ሺ ኢዝ ዴድ የኛዋ ማለት ነው። እና ልዩነቱን በዛው እንድታየው ይገለብጡታል። ምን ይላሉ? ይኸው ቁጥሩ ይታያል እዚህ ጋር፣ እዛ የለም። ተረጋጉና ለቅሶ ኢሞሽኑ ኒውት እኔ የጎረቤት ልጅ ራሱ ሰው ሲያሳክም ከዚህ በላይ ይደነግጣል። የኛዎቹ ከሚደነግጡት በላይ ሜካፕ ኦን ምኑ የኛ በቃ ተረጋጋ። ምንም ማለት ቅድም ያልኳችሁ እንደምታዩት ነው። የለም ምንም ቁጥር፣ የልብ ምት የለ፣ ግፊት የለ፣ ምኑ የለ ምንም። ዶክተሯ መጣች፣ ጀነን ንብላ መጣች። እዚህ ጋር ምን ነካትልኝ? አፈወርቅ አንዴ ላውራ ትላለች። ባለቤቱ ነች፣ እናት ነች። አንዴ ላውራ ምን አስባላት? ከዛ ወደ ኮሪደር ይዛው ነው የምትሄደው። ቲፒካሊ የአማርኛ ፊልሞቻችን ላይ ዶክተሮች ወዴት ነው የሚወስዷቸው? ወደ ኮሪደር ነው የሚወስዷቸው። ምንድነው? ከዛ ውጪ እናትየው ነው ያት ዶክተር ልጄ ምን ሆናለች? እርጋቷ ትዝታ በእርግጥ መዳን ትችላለች፣ ግን መታከም አለባት። እዚህ ጋር ልክ የሄርት ኮንዲሽኗን ስትናገር ቮይስ ኦቨር ነው የገባው ድምፁ። ምክንያቱም ይሄ ሜዲካል ተርሙ እዛው ፊት ለፊት ካሜራ ላይ መቅረጽ ስለከበዳቸው በሌላ ድምፅ ቀርጸው ከዛ ሲንክ እንዳደረጉ ድምፁን በትክክል ያስተዋውቃል። ተመልከቱት። ዶክተር ምንም አልነገርሽንም እኮ ዌል ባደረግንላት የኢኮ የምርመራ ውጤት መሰረት ኢኮ የምርመራ ውጤት ነው ያለችው። እንደዚህ አይነት ምርመራን የሚሰጡ 3 ሆስፒታሎች አሉ። አሁን ያሳዩን ሆስፒታል ያው ልብ ወለድ ስለሆነ ከነሱ ውስጥ የለም፣ ግን ይሄኛው እንዳልሆነ ነግራችኋለሁ። የኢኮ ምርመራ ማለት በጣም ትልቅና ዘመናዊ ነው፣ ማንኛውም ሊሰጠው የማይችል ነው። ለማንኛውም ቅድም ያልኳችሁን ስሙልኝ። እቺ የሜዲካል ኮንዲሽኑ ስትናገር የልቧን ጉዳይ ስታወራ ማለት ትዝታ ስትወለድ ጀምሮ በሕክምና አጠራር ኮንጂኔንታል ሄርት ዲዚዝ ወይም ደግሞ የልብ ክፍተት ኮንጂኔንታል ሄርት ዲዚዝ የሚለው ሌላም በቃ ሕክምናው አክቲንጉን ደግሞ ወረፋ ስላለ የእናንተ ልጅ ጉዳይ ደግሞ በጣም አፋጣኝ ከመሆኑ የተነሳ ወደ ውጭ ሀገር በምን አወቅሽ? ወረፋ ጥቁር አንበሳ አለ፣ ጳውሎስ አለ። በመድኃኒት ብቻ ትሪት የሚደረግ አይደለም። ውጭ ሀገር እዚሁ ይሰጣል። በነገራችን ላይ ውጭ ሀገር ሄዳ እናትየዋን ተመልከቱልኝ። ግዴታ ሰርጀሪ ማድረግ አለባት ውጭ ሀገር ሄዳ። በአስቸኳይ ፕሮሰስ መጀመር ይኖርባቸዋል። ምንድን ነው የምታወሪው ዶክተር? እናትየዋን ያት ምን አይነት ሟርት ነው ልጄ ላይ የምታሟርጂው? ቆይ አንተ ተረጋጋ ትላለች። በትክክል መርምሩ መጀመሪያ። እንዴ ልጄን ይዤ እሄዳለሁ። እኔ በህይወቴ ትወና ይቻለሁ። ሰላም ተስፋዬ እንደዚህ አይነት ፑር የሆነ አክቲንግ የማይመስል አክቲንግ ያየሁባት እዚህ ፊልም ላይ እኔ እንጃ ሌሎች ፊልም ላይ ኖ እረዳዋለሁ ጭራሽ ይቅርታ ትላለች። በጣም አስቸኳይ ነው፣ በጣም ከባድ ነው። ከዛ መደንገጧን ለማሳየት እንዲህ ሄርት ዲዚዝ ብለን የምንጠራው ኤርሊ ትሪት ካልተደረገ
የራሱ የሆኑ ኮምፕሊኬሽኖች ይኖራሉ ላይክ የልብ ድካም ኩላሊት ላይ ከዛ ዲስኮምፈርት መሆኗን ለማሳየት ነው ቺቺ የሰውነት እብጠትና አለ አሁን ትዝታ ላይ እንደምናየው የልብ ድካም ችግር ተከስቶባታል በመድኃኒት ትሪት ልጅ ትሞታለች ልትሞት ትችላለች ቶሎ ውጭ ሀገር መሄድ አለባት ምናምን በቃ እቺን አመጣት አለች አይዞሽ ምንም እኔ እንደዚህ አይነት the worst acting አይቻላቅ እዚህ ጋር ጆንኪው ላይ የሚያሳዩት ምንድነው በሽታው ምን እንደሆነ የቱ ጋር አፌክት እንዳረገው ምን አይነት ህክምና ደግሞ ከተሰጠው እንደሚድን ቁጭ ብሎ ሜዲካል ቦርዱ ምናምን ያጠናውን ነው የሚነግሯቸው ተመልከቱልኝ ዶክተር ምንም አልነገርሽንም እኮ ይሄው ሲሰሙ ድንጋጤያቸው ምን ባደረግንላት ቅድም እንዳልኳችሁ ነው የኢኮ የምርመራ ውጤት መሰረት ተዋይቶ ነው ሜዲካል ቲሙ ዳይሬክተሩ ከዛ ዶክተሩ አቁጭ ብላ ምናምን ነው የሚነግሯቸው ሪስኩን ምኑን ማረጋገጥ ይችላል ኤው ጆንኪው ላይ በትክክል ሰው ባልና ሚስት የልጁ እንደዚህ አይነት ነገር ሲነገረው የሚደነግጠው ድንጋጤ በቃ ተቃቅፎ እየተላቀሱ አይዞሽ ነው ይባባሉት ተውታይ ተናደው ነው ምናምን ያለችው የኛዋ ተረጋጊ ምናምን ይቅርታ ጭራሽ ይቅርታ ጠይቃለች በባሏ ስም ማለት ነው በትክክል መጀመሪያ እንዴ ልጄን ይሄዳለሁ ልጄ እዚህ አታከም ይዣት ሄዳለሁ ልጄ እሺ ተረጋጋ ትሏለች ጭራሽ ልካልሽ ከዛ ይቅርታ በጣም ወዴት ይኬዳል መሰላችሁ ሁሉም እሷን ማሳከሚያ ገንዘብ ፍለጋ ነው የሚሄዱት ከዛ እሱ ወደ አለቃው ይሄዳል የኛውም ይሄዳል ችግር የለውም አሳያችኋለሁ አክስቱ ቤት ይሄዳል ይሄኛውም ዘመዶቹ ጋር ይሄዳል ቤተክርስቲያን ይሄዳል ገንዘቡን ፍለጋ ማለት ነው አዎ ልጄ እንረዳዳለን አይዞ አብረን እናሳክማለን አይዞ ልጄ መስሪያ ቤት ሄዶ ይጠይቃል ተመልካቾቻችን ከዛ አንተ ቋሚ ሰራተኛችን አይደለህም ስለዚህ ምትጠይቀን ያክል የኢንሹራንስ ገንዘብ ልንሰጥ አንችልም ይሉታል መብቴን ነው ስጡኝ ገንዘብ ልጄ ማሳከሚያ እያለ ነው የሚጠይቀው ፉል ታይም ነኝ የኛው ደግሞ አለቃው ጋር ሄድና ያው እንደምታውቀው ልጄ ታማ ሆስፒታል ተኝታለች አውቃለሁ እና ታዲያ አሁን ፍቃድ ፈልገህ ነው ፍቃድ ፈልጌ አይደለም እንድረዳኝ ፈልጌ ነው ለምን ዲማንድ ማድረግ ይችላል ደሞዙን መጠየቅ ይችላል ከዛ ኢንሹራንስ ምናምን አለ ባንክ ላይ ይችላል ግን ዳይሬክተርና ጸሐፊው ምን አረጋው ጸሐፊው በተለይ ነው ለስሞትብኝ ነው ባካር እግር ላይ ሞት መስራት አልቻልኩም ምናምን ጆንኪው ላይ ተናል በቃ የሌለ ጓ ብሎ እንዴ ፉል ታይም ነኝ ስጠኝ ገንዘቤን ዲማንድ ነው የሚያደርገው ብድር እንዲመቻች ሞክርልኝ እባክህ ልረዳህ ብችል ደስ ባለኝ እዚህ ጋር ሁለቱም ስልክ ያወራሉ የሚያወሩት ማን ጋር ነው ባለቤቶቻቸው ጋር ነው ከዛ በቃ የትም ገብተህ አንጣ ነው በቃ አንድ ነገር አድርግ በቃ ሁሌ ንግግርህ ሰለቼ ነው የምትላቸው ወይኔ እኩል ነው ወሬያቸው አንድ አይነት ነው በነገራችን ላይ ምንም አትሆንም እናሳክማታለን you need to do something የሆነ ነገር አድርግ ነው የምትለው ከየትም ብለን ብር ማግኘት አለብን ገንዘቡ ማግኘት አለብኝ ነው የምትለው ሁሉ መፍትሄ ማምጣት አለብን you have to do something ነው የምትለው እናገኛለን ትድናለች መቼ you need to do something you need to do something የምትለው መቼ ነው የምትድነው አንድ ነገር ማድረግ አለብን ሁሌ ተስፋ ብቻ ነው የምትነግረኝ አቅም ያጡ ሚስቶች አሏቸው ሁለቱ የሆነ መፍትሄ ማምጣት አለብን do something የሆነ ነገር ማድረግ አለብን ይሄው እንደኔ በቃ ሁሌ do something ብቻ ነው የምትነግረኝ do something ነይ do something ያገኘዋት ልጅ አይኔ ያየ ላጣት ነው የሆነ ነገር ማድረግ አለብን የሆነ ነገር ማድረግ አለ do something በቃ ወደ ወንጀል የሚያስገባቸው ይሄን እየታዩት የጆንኪው የኛንም ይዩት አዩ ተመለከቱ በቃ አላ ወንዶችና አቋለን ይሄን አስተያየት ከዛ ሁለቱም ወደ ዝርፊያ ሄዱት ቀጥታ እቺን አስተያየት ቅድም ያሳዩዋችሁን አስተያየት ወንዶችና አቋለን እንደዚህ ብለን ካየን በቃ አለቀ ብዙ ጊዜ ማለት ነው ይሄ ኢንተርናሽናል ላንጉጃችን ቦዲ ላንጉጃችን ይመስለኛል ከባድ ጭንቀት ከባድ ውሳኔ ከባድ ምናምን
ከመወሰናችን በፊት የሆነ የምናየው ነገር አለ። እንደዚህ ወይ አንድ እግር ካልሲ ያርገን አንዱን ይዘነው ነው እንደዚህ የምናየው። ረጅም ሰዓት ነው ግን የሆነች ሰከንድ ምናምን ነች የምትመስለው። ግን በቃ ይሄ ህይወትን የሚለውጥ አይነት ውሳኔ ለመወሰን እቻ አስተያየት ኢንተርናሽናል ላንጉጃችን ነች። አይ አንድ ልጅ መከራ እየሞከርኩ ነው። ከዛ ወደ ዝርፊያ ገቡ። ይሄ ያኛው የራሱን ባንክ ሲያዘርፍ ጋሼ ደግሞ የጆንኪው ደግሞ ሆስፒታል ላይ ያሉትን ሰዎች አግቶ ሜዲካል ቲሙ እንትን እንዲልለት ነው ምንድነው ሜዲካል ቲሙ በትክክል እንትን እንዲልለት እንዲያሳክምለት ዲማንድ ያደርጋል ማለት ነው። አሳክሙ ይበቃ ነሚ ግርግሩ ምኑን እዚህ ጋር ቅድም አይታችኋላ። እዩት ይሄ ካሜራ ምናምን ይሄ ሲሲቲቪ ምናምን ዋላ አይደል አለ እዚህ ጋር የጆንኪው ከስር ያለው ነው በነገራችን ላይ ማለት ነው። የኛ በጣም በልጡታል የጆንኪውን ያው የጊዜው እንትንም ስላለ ማለት ነው። ይሄው መደወሉ ምኑ ታዩታል። ከዛ ፖሊስ መጣ ተሰበሰበ። ይሄው የኛም አንድ አይነት ነው ዩኒፎርማቸው አንግሉ ምኑ ሌላ ቨርዥን ነው የሚመስለው ሁሉ ማለት ነው። አይታችሁታል ሩጫቸው ምናቸው ከዛ ወከባው ጥሩ አድርጎ ሰርቶታል። መረሳ ግን እሱን ምን ያገኛችሁት መረጃ አለ? ከዚያው ሶስቱ ሲያወሩ ከስር ሶስቱ ሲያወሩ የኛዎቹም ሶስቱ ነው የሚያወሩት። ፌደራል ፖሊሱ ምኑ ማለት ነው ያያችሁ በሰጥ መረጃ ነው። በተረፈ ግን ማለት ነው መስታወቱ ስለማይሰጥ እነዚህ የተራመዱ ነው የሚወያዩት። እነዚህ ደግሞ በቃ እንትን ብለው ነው የሚያወሩት። እዛ ንግግር ይመጣል። ይሄው የኛው በሌባ በኩል ኮማንደሩን ሲያወራ የነሱ ደግሞ ቀጥታ ከቪክቲሙ ጋር ነው የሚያወሩት፣ ከአባትየው ጋር የሚያወሩት። ያኛው ኢንሻዶ ሆኖ ነው እንትን የሚለው ማለት ነው። ድንገት መኪና ላይ የተዋወቀው ሌባ ነው ባንኩን እንዲዘርፍ የሚያደርገው። ይሁን ይባላል። ኮማንደር ይሁን ይሄ እዚች ላይ ነው ሴቲንጓ እንደዚህ ለየት አድርገው ለማሳየት የሞከሩት። ተካ በጣም ስንፈልገው የነበረ በነገራችን ላይ እዚች ጋር ማለት ነው በዚህ በመነጽር ውስጥ አንድ ሰው ታያላችሁ። ካሜራ ይዞ የሚቀርጽ ነው፣ ፊልሙን የሚቀርጽ ነው። ከዛ የሆነ ቦታ ላይ ምን ሆኖ ታዩታላችሁ? በራሷ ሸሚዝ በራሷ እንትን ማለት ነው። በደንብ ዙም አድርጋችሁ ካያችሁት ማለት ነው ምን ሆኖ ታዩታላችሁ? ጋዜጠኛ ሆኖ ካሜራ እየቀረጸ ድጋሚ ታዩታላችሁ። እሷን ነገር መረሳዬ በደንብ አላስተዋልካትም። በጣም ስንፈልገው የነበረ አደገኛ ወንጀለኛ ነው። እያንዳንዷ ነገር በከፍተኛ ጥንቃቄ ሲወያዩ ሳወሩ ምን ያለው ማለት ነው። ከዛ ጋዜጠኛ ደግሞ ኢንተርቪው ስታር ይኸው ጋዜጠኛ የባንኩን ሰራተኞችንና ሌሎችንም ጭምር አግቷል መባላቸው ሰምተናል። በነገራችን ላይ ድንግጥ ያልኩት ይሄ ፊልምማ ከሌላ ቦታ ከሌላ ፊልም ከሌላ ሀገር ነው የተወሰደው ያልኩት። ጋዜጠኞቻችን ላይቭ ሄደው እዛ ቦታ ላይ ኢንተርቪው ፖሊስን ሲጠይቁ ሳይ በሰላም ፖሊስም እንደዚህ ነው እንትን ያለው እንደዚህ ታግተዋል እንደዚህ ማቀው ምናምን ሲል ነው። ምክንያቱም እኛ ሀገር ላይ በጭራሽ አልተለመደም። ጭራሽ ጋዜጠኛ ሊሄድ ካሜራና ምናምኑን ይዞ ባንክ እንደዚህ ሰው ታግቶ እንዴት ነው የሚሆነው? ከዛ ውጭ ደግሞ ማለት ነው ፖሊስ ብቻ ነው ያለው እኛ ጋር። አንድ የታዘብኩት ነገር ደራሲና ዳይሬክተሩም የተሳሳተው ነገር እና ደግሞ አንድ በጣም ጥሩ ያደረጉት ነገር ምንድነው ከጆንኪው የወሰዷት የእሳት አደጋ መኪና ሁላ አምጥቷል የኛዎቹና ፕሮዳክሽኑ ላይ በጣም ጥረት እንዳደረጉ ለማየት እንችላለን። ግን ከጆንኪው ነው የወሰድነው የምትለዋን ግን ደባብቀውናል። እንዲያድገው ነው በቃ ያሳምሩት እንትኑ ማለት ነው ሻሽገው። ግን አለ አንድ ሰለሞን ጸጌ የሚባል ልጅ ታዲያ እስካሁን ድረስ ውስጥ ስላሉ ሰዎች ነው የደረሰባቸው እንዳለ ይነግሩን ይችላሉ? አሁን መረጃ ለመስጠት ገና ነው፣ ጊዜው ገና ነው። በጣም እኮ የሚገርም ስንት ታጋቾችና ስንት ታጋቾች አሉ ተብሎ ይገመታል? ይህንንም በተመለከተ ወደፊት ጋዜጣዊ መረጃ ከዛ ላይቭ ምኑ በነገራችን ላይ ማለት ነው የባንክ ቤቱ እዚህ ፊልም ላይ ውስጥ የታገቱት ሰዎች ካራክተርን ሙሉን ላሳያችሁ ካልኩ ጊዜ ስለማይበቃ ነው። አሁን ለምሳሌ ኤዲ ግሪፊን ኮሜዲያን ታጋቹ ነው የሰራው እዛ ፊልም ላይ ጆንኪው ላይ። እዚህ ጋር አንድ ዘፋኙ ነው ኮሜዲያን ሆኖ ታገኙታላችሁ። ከዛ ደግሞ አንድ ትልቅ ሰው እኛ ጋር እዚህ ጋር ሲቀጠቀጥ በቦክስ ምናምን የተመታው ደግሞ ጆንኪው ላይ እንደዚሁ መሪቷን ሊነጥቅ መሳሪያ ሲታገል የተመታ ሰው ነው ታገኛላችሁ። ከዛ አንዷ ሴት ደግሞ ሽቁንቁን ብላ ጥግ ላይ የምትቀመጠው የምታሳዝነው ታገኙታላችሁ እኛ ላይ። ከዛ ደግሞ ሌላ ደግሞ የልብ ታማሚው በቃ አመመኝ ምናምን ብለው ጆንኪው የሚሸኛቸው ደግነቱን የሚያሳይበት ማለት ነው
እሳቸው ደግሞ የስኳር በሽተኛ ሆነው የሚበላ ራበኝ እያሉ ታገኙበታላችሁና ምን ልላችሁ ነው ግን ተከትሎ ሙሉን የሰራ ፊልም ነው እና በቃ መደምደሚያውን ምኑን እየተናገሩ ነው ያ ጋዜጠኛ የነጆን የባንክ ቤቱ ሰራተኛ ቤተሰቦች ደርሰው ከዛ ቤተሰብ መጥቶ መሰብሰቡ ማንም ያስጠጋኸኝ ሀገር ከዛ የስልክ ልውውጣቸውን ደግሞ ይልኝ የት ሄደህ ነው ናዝሬት ብር ለመጣይቼ ይሄ አቋቋሙ ራሱ ኮርነር አያያዙ ዲስፕሬት መሆኑ ብር ማግኘት አለብን እኮ ይሄኔ ማር ልዩነቱ ይሄ በደስታ ነው ያ በሐዘን ነው መጨረሻ ላይ ምን ይሆናል የጆን ኪው ልጁ ሲተርፍለት እናያለን ያ ደግሞ ልጁ ስታልፍበት ያሳየናል የኛ የሆነ ደግሞ አለ የሆነ ብዙ ፊልሞቻችን ላይ ማለቂያ ላይ የሚያሳዝን ኤኮ በጣም ነጎድጓዳማ ከሆነ የሆነ ቦታ ላይ አንቺም በዚያ መተሽ እኔም በዚያ ሄድኩኝ ኖ አይሆንም መስፍኔ ምናምን እንደዚህ አይነት ሲኖች የተረጋገሙ ናቸውና ከላይ የኛው በዛ መዝጋት ሲፈልግ ልጅቷን ገሏት የጆን ኪው ደግሞ ልጁን አድኖት ያሳየናል ማለት ነው እኔ ሰላም ተስፋዬ እስከዛሬ ከሰራችሁ ፊልም በጣም ፐርፎርማንሷ የወረደ ፊልም የሰራችሁ ይሄ ነው ጎበዝ ተዋናይ ነች ማደንቃት ተዋናይ ነች ሰላም ግን እዚህ ፊልም ላይ ግን ሰላምን አትመስልም ነበር በቃ ፊልሙ አለቀ ተመልካቾቻችን ለውድ ተመልካቾቻችንና ለመረሳ ማስተላልፈው መልእክት አለ ለዳይሬክተሩ ማለት ነው አንደኛ ነገር ይሄን ፊልም ጭምጭምታውን ወሬውን ዜናውን ምኑን ሰምቼው አውቃለሁ ግን ደግሞ ፊልሙን አላየሁትም ነበር ጥሩ በጀት ወጥቶበታል በጣም ተጨንቃችሁ ሰርታችሁበታል ይሄ ኢኩዊፕመንቱን ፕሮፑን ምኑን እሳት አደጋ ሁላ መኪና እስከማቆም ዩኒፎርማችሁ መሳሪያው ምኑ ፐርፌክት ነው የሆነ ቦታ ላይ ብቻ አጫጭር ካልሲ ምናምን የፖሊሶችና የነበር እሱ ቴክኒካል የሚፈጠር እንትን ችግር የለውም አንድ በጣም ማድነቅ የምፈልገው ነገር ምንድነው የሄዳችሁበት ርቀት ፊልሙን ለመስራት ከዛ ስቶሪ ሴቲንጉን ለመቀየር የተጨነቃችሁበት እኛን ያከበራችሁበት ርቀትን እጅግ በጣም ወድጄዋለሁ ግን ደግሞ ፊልሙ ጆን ኪው ነው ከጆን ኪው የተወሰደ ፊልም ነው ምን ብትሉ ጥሩ ነበር መሰላችሁ ኢንስፓየርድ ባይ ጆን ኪው ያነሳሳን ይህን ፊልም ለመስራት ጆን ኪው ነው ብትሉኝ ጆን ኪውን ትቼ የእናንተን ፊልም ነበር በደንብ ገመገሙ የነበረውና ለማንኛውም ግን ምስጋና ይድረሳችሁ ስላከበራችሁ ቆንጆ ፊልም ስለሰጣችሁ ፊልም ሪቪው የተመለከታችሁትን ይመስላል ሳምንት በተመሳሳይ ሰዓት ቆንጆ ፕሮግራምን ይዤላችሁ እመጣለሁ በጋራ ከቡድኖቼ ጋር ማለት ነው ተመልካቾቻችን ሰብስክራይብ አድርጉ አርቲስት ቴሌቪዥንን አርቲስት ፕላስም እየመጣ ነው ዳውንሎድ አድርጉ እሱን አፕሊኬሽን የምሬን ነው በደንብ ነው የምትጠቀሙበትና ልሂድ እሁድ ማታ ቻው